ሰላም የመጽሐፍን በዜማ ቤተሰቦች በጃንቶ ዣራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። ጃንቶ ዣራ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 11 ሱሉልታ ኢትዮጵያ። ከባህር ወለል በላይ 2500 ከፍታ። ሱሉልታ ጌራ ወደ ምዕራብ በመመልከት ላይ ነው። ፀሐይዋ ከአድማሱ ጥግ እንኮይ መስላ ተንጠልጥላለች። ጥቋቁር ደመናዎችን ከላይ ተሸክማ አልፋ አልፋ እንደምትሳም ልጃገረድ የደመና ሽፋሏን እየከደነች ትስለመለማለች። ጌራ እቺ እንኮይ ተንጠልጥላ እንድትቆይ አልፈለገም። ለዘላለሙ አይሁን እንጂ ለአሁኑ አንዱ እረኛ ከተንጠለጠለችበት ላጥ አድርጎ ቢሰለቅጣት ምኞቱ ነው። አዋዋሉ አሳር ሆኖበት ነበረ። ሰማዩ ከመዳመን ደመናው ከመነፍረቅ ሳይቆጠቡ ውለዋል። ቁስሉም ሲያንገበግበው ነበረ የዋለው። ምሽቱን ሲናፍቅ ፀሐይም ቶሎ መግባቷን ትታ ስትሽኮረመምበት ነው የዋለችበት። ለሱ ወጥታ ለሱ የምትጠልቅ መሰለችው። ጎፈሬያቸውን እንደ ፋኖ የከፈከፉት የሱሉልታ ተራሮች በላያቸው ላይ በሚጎማለሉት የጎንጋቢዎች ሸፍነው ባይደብቁት ኖሮ እንደ ፋኖስ ተንጠልጥላ ስትጨላሞስ የዋለችው ፀሐይ ግን ሽርፍራፊ ብርሃኗ ብቻ እሱን ለማስያዝ በቂ ነበረ። ሆኖም መግቢያዋ እየቀረበ ነው። ጌራም ፀሐይዋን በዓይኖቹ ገፍቶ ያስገባት ይመስል ቁልቁል እየናጣት ነው። ሱሉልታ በተራሮች የተከበበች በደኖች የተጀቦነች ስፍራ ብቻ አይደለችም፣ የብርቅዬ አዕዋፋት መገኛ አድባርም ናት። በየዓመቱ አያሌ የወፍ አድናቂዎች ይታሙባታል። ከሱሉልታ ተራሮች አብራክ የሚንፎለፎሉት ጥርት ያሉ ምንጮች የሙገርን ወንዝ ይቀላቀላሉ። ሙገርም በተራው ገባር ምንጮቹን ሰብስቦ ወደ ሰሜን ምስራቅ ይጓዝና ታላቁን የአባይን ወንዝ ይቀላቀላል። ክረምት በመሆኑ የሱሉልታ ረባዳ ሜዳዎች እንደተለመደው ውሃ ቆሞባቸዋል። አረንጓዴ ስጋጃ የተነጠፈበት በሚመስለው የሱሉልታ ሜዳ ላይ ጨሌ ሲግጡ የዋሉት ከብቶች በእረኛ ፉጨት ታጅበው ወደ የበረታቸው በመነዳት ላይ ናቸው። ጌራ ሲማጸናት የዋለችው ፀሐይ ጠልቃለች። ኒቃቡን አስተካከለ። መከናነቢያውን ፊቱንም ሙሉ በሙሉ መሸፈኑን አረጋገጠ። አባያውንም በቁመቱ ልክ ለቆ ቆመ። ጥቁር በጥቁር ጌራ አለባበሱን በትክክል ለመልበሱ እርግጠኛ ነው። አስቸጋሪ የሆነበት አረማመዱ ነው። እንደ ቆሰለ አውሬ እያጠለቀሰ ሲራመድ የተደፈረች ሴት አካሄድ ስለመሰለው መንገዱ ላይ ጠያቂ እንዳያጋጥመውና ጉድ እንዳይሆን በልቡ ጸለየ። በተራራው ከርሰ ምድር ውስጥ ጣቅርን ሚራዥና ዣንጌዳ ሚራዥ ቢሮ ውስጥ በመወያየት ላይ ናቸው። ከሰዓታት በኋላ በሚደረገው ስብሰባ ላይ የሚቀርቡት ጥናቶች ተሰናድተው ተጠናቀዋል። ከጥናቶቹ ውስጥ አካባቢውን የሚገልጹ፣ የከበባቸውን ኃይል የሚመለከቱ፣ ከበባውን ሰብሮ ለመውጣት የሚያስችሉ ጥናቶች ወዘተረፈ ሲሆኑ የኢትዮጵያን የደህንነት መስሪያ ቤት አቋምና የዴርቶጋዳን ሁኔታ የሚገልጸው ጥናት ደግሞ በሚራዥ ተዘጋጅቶ ይቀርባል። ሚራዥ በአክሎግና በአያና ሁኔታ ላይ ስጋቱ እየጠናበት መጥቷል። ደመነፍሳዊ ስጋቱ ከምን እንደመነጨ ግን ሊረዳው አልቻለም። ባለፈው እንደተረዳው አክሎግ ኢንጂነር ሻጊዝን ይዤ እደራደራለሁ የሚል አቋም በማንጸባረቅ ከፍልሚያው ይልቅ ድርድሩን አበክሮ የመረጠ ሰው ነው። ሚራዥ
ይህንን ለጥርጣሬው መነሻ ለማድረግ በቂው እንዳልሆነ አምኗል። ምክንያቱም ኢንጂነር ሻጊዝ ራሱ እንደራደር የሚል አቋም ስለነበረው ነው። ሻጊዝ እንደራደር ሲል በምን የሚለውን ያልገለጸ ከመሆኑ በቀር በአቋም ከአክሎግ ጋር አንድ ነው። ያው እንደራደር ባይ ነውና። የሁለቱን አቋም ልዩ የሚያደርገው አክሎግ ለሚራዥ ሹክ ያለው አስደንጋጭ መደራደሪያ ነው። ኢንጂነር ሻጊዝን ሹክ ያለው አስደንጋጭ መደራደሪያ እንደ ክርስቶስ አሳልፎ መስጠት ለሚራዥ ይህ የማይሞከር ነገር ነው። ጥርጣሬ ያጫረበትም የአክሎግ እንደራደር የሚለው አቋም ሳይሆን እንደራደርበት ያለበት ጥቅም ነው። የድርጅቱ መንፈስ ያደረበት ሰው ሊያውም የድርጅቱ ማዕከላዊ ኮሚቴ አባል የሆነ ሰው ጓደኛውን ይዞ ለመደራደር ማሰቡ ሚራዥን አስደንግጦታል። ማስደንገጥ ብቻም ሳይሆን እንዲጠራጠረውም አድርጎታል። በሌላ በኩል የአያና ተፈሪ ሁኔታም አሳስቦታል። አያና በድርጅቱ ጉዳይ ላይ ለዘብተኛ የሆነ ከመምጣቱም በላይ በተለይም የማዕከላዊ ኮሚቴው አባል ከሆነ ወዲህ ድርጅታዊ ስሜቱ እንደ ውሻ አፍንጫ እየቀዘቀዘ መምጣቱን ሚራዥ ልብ ብሏል። አያና የማዕከላዊ ኮሚቴው አባል ከመሆኑ በፊት እንደርሱ ዴርቶ ጋዳ ለሚለው ቃልም ሆነ ድርጅት የሚያሳስበው ሌላ ሰው የሌለ ይመስል ነበረ። እንደ አያና ለዚህ ድርጅትም ሆነ በተራራው ስለሚደረጉ ምርምሮች የሚጨነቅ ያለ እስከማይመስል ድረስ የሚሯሯጥ ሰው ነበረ። ይህንን ሰው ድርጅቱን አሳልፎ ይሰጣል ብሎ መጠራጠር፣ ጠርጥሮም ለሌሎች ማስጠርጠር ከባድ እንደሆነ ለሚራዥ ግልጽ ነው። በዚህ ተራራ ውስጥ የሚገኝ ሁሉ አያናን የሚያውቀው ለድርጅቱ የጽዳት ሰራተኛ ሆኖ እንኳ ቢሰራ ቅር የማይለው እንደሆነ ነው። እንደ ሚራዥ ሁሉ አያናና አክሎግን በጥርጥር ዓይን የሚመለከታቸው ሳዶፍ የተባለው አባል ነው። ሳዶፍ ከመመልመሉ በፊት በሲአይኤ ውስጥ ምርጥ አልሞ ተኳሽ ሆኖ መስራቱን ብቻ ሳይሆን በስለላው ዓለም የበሰለ ልምድ ያለው በመሆኑ ሁለቱን ሰዎች ሲጠራጠር ከመሬት ተነስቶ እንዳልሆነ ሚራዥ ገምቷል። ስልኩን አንስቶ ወደ ሳዶፍ ቢሮ ደወለ። ከደቂቃዎች በኋላ ሳዶፍ እያፏጨ ወደ ሚራዥ ቢሮ ገባ። ማፏጨት ልማዱ ነው። ለምዶበት ፉጨቱ ሲበላ ሁሉ ያመልጠዋል። በቃ እንደ ጥጃ እረኛ በየግድሙ ማፏጨት ልማድ ሆኖ ቀረ አይደል? አለው ሚራዥ የሚቀመጥበትን ወንበር ባገጩ እያመላከተው። ፉጨት የእረኞች ማስቲካ ነው። ሳዶፍ ፈገግ አለ። ፉጨት ማያልቅ ወጪ ቆጣቢ ማስቲካ ነው። ፉጨት በአንድ ጉዳይ ላይ እንድንመሰጥ ያደርገናል። ድርጅቴ ማስቲካ የሚችለኝ ከሆነ ፉጨቱን ተዋለሁ። ለዚህ ሁሉ ፉጨት ምትክ የሚሆን ማስቲካ ድርጅቱ ኬት ያመጣል? እንደለመድከው ፉጨትን ቀጥል። አልሞ ተኳሽ ማፏጨቱም ሆነ ማስቲካ ማኘኩ ኢላማውን አያስተውም። ሚራዥ እኔም ማፏጨው ሳስብ ነው እንጂ ሳልም አይደለም። ይሄ ልማድ ግን ስታልምም እንዳያመልጥ ሰጋለሁ። ለማንኛውም አሁን የፈለግነ ስለ አያናና ስለ አክሎግ አንዳንድ ጉዳዮች እንድናወራ ነው። ባለፈው ነገሩን ጀምረልኝ ነበር። ጆሮ ያልሰጠው በችኮላ ነገር እንዳናበላሽ ብዬ ነው። ሁለቱን ሰዎች አንድ የሚያደርጋቸውን ነገር ብለህ ልትነግረኝ ስትል ነው በቆምክበት ትቼ የሄድኩት። ከይቅርታ ጋር ካቆምክበት ጀምረ ብንነጋገርስ? የዣንጊዳ መኖሩም ነገሩን በጉዳዩ ላይ ጋር አቋም ለመያዝ ወሳኝ ነው። ሁለቱን ሰዎች አንድ የሚያደርጋቸው ምንድን ነው? ሚራዥ ለሳዶፍ ጥያቄውን አሻግሮ በአትኩሮት ተመለከተው። ሳዶፍ ጥቂት ካሰበ በኋላ ሁለቱን ሰዎች አንድ የሚያደርጋቸው ሁለቱም ስማቸው በአ መጀመሩ ነው ብሎ ሚራዥንና ዣንጊዳን አፈራርቆ ተመለከታቸው። ሁለቱም እየሳቁ ነበረ። እየቀለደ መሆኑ ቢገባቸውም ቀልዱን ትቶ ወደ ቁም ነገሩ እንደሚሸጋገር በማመን
ሳዶፍ ቀጠለ። አልሳቀም። ልክ በእናንተ በሁለታችሁ ስም ውስጥ የጀ ፊደል ዘር እንዳለ ሁሉ አክሎግና አያና በአንድ እንደሆኑ እንዲሁ ሌሎች አንድ የሚያደርጓቸው ጉዳዮችም ሳይኖሩ አይቀሩም። ሚራዥና ዣንጊዳም እንዲሁ። አትቀልድ አለ ሚራዥ እጁን አወናጭፎ። ጊዜው የቀልድ አይደለም። ጊዜውማ የቀልድ መሆኑን ልታውቅ ይገባሃል ሲል ሳዶፍ ቅጭም አለ። በየሲኒማ ቤቱ ብትሄድ ቁም ነገር ተኮል ፊልም ሆነ ቲያትር ተመልክተ መውጣት አትችልም። ሀገሪቷ በቀልድና በሰላቅ ተሞልታለች። ያላሳቀ ሲኒማ መሆኑ ቀርቷል። እንኳን ሲኒማ ወጣቶች እንኳን ካሳሳቁ ጓደኛ መያዝ አልቻሉ። እባክህ ያለን ጊዜ አጭር ስለሆነ ወደ ዋናው ሐሳብ ብትገባ። ዣንጊዳ ተቁነጠነጠ። ሳዶፍ ግን ቀጠለ። መላው ኢትዮጵያዊ ሁሉ ወደ ኮሚክነት እየተለወጠ ነው። ጠቅላይ ሚኒስትሩ ሳይቀር ፓርላማውን ከፊት ለፊት ተቀምጠው ማሳክ ስራቸው ሆኗል። እዚህ ሀገር ያላሳቀ ወግ አይባልም። መቼስ መሳቅ መልካም ነው። ነገር ግን ትውልዱ ለምን ይስቃል ብለህ ብትጠይቅ የሚያስቀው ነገር አግኝቶ እንዳይመስልህ። ማሽላ እያረረ ይስቃል እንዲሉ ውስጡ እያረረ እንደ ፈንዲሻ ጥርሱ ይስቃል እንጂ የሚያስቅ ጉዳይ ተገኝቶ አይደለም። የሚሳቅበት እየፈለገ እየገባ ይስቃል። ትውልዱ ግራ ስለተጋባ ለችጋሩ መላ ሰላጣ የኑሮ ውድነት ሆነ ተስፋ አስቆራጭ ሁኔታ ለቀድና ስላክ ሳይዳርጉ አልቀረም። ውሃ ሲወስድ እያሳሳቀ ነው እንዲሉ እያሳሳቀ የሚወስደው ውሃ ሙላት ኖሮም ይሆናል። ሳቅ ፍለጋ በየሲኒማ ቤቱ የሚሰለፉ ሁሉ ወዶ እንዳይመስላችሁ። በሳቁ የሚጎፋን ፍናት በሳቁ አከናንቦ የሚያስተኛት በሳቁ የሚያባብላት የውስጥ ቱማታ ስላለችው ነው። በሳቁ የሚያልፋት ቀን ስላለችው። ሳቅ ብቻ አይደለም የበዛው ካቲካላም ጭምር ነው። አዳሜ በነቂስ እየወጣ ካቲካላ ቤቶችን ሲያጨናንቅ የሚያመሸው ወዶ እንዳይመስላችሁ። በመጠጥ እንደ ሽንፍላት አጥፎ ማይጠራ ችግሩን አጠባ ነው። ማዳመጥ የማይፈልገውን ችግር ማርጠቢያውና መጥረቢያው ያው ካቲካላ ብቻ በመሆኑ ነው። ነገር ግን እስካሁን በዚህ ሁኔታ የተፈታ ችግር የለም። የበረዶ አካባቢ ነዋሪ ብርዱን ለመታገስ ካቲካላውን ሲጎነጭ፣ የዚህ ሀገር ነዋሪ ግን የጠርሙስ አንገት የሚያንቀው ችግሩን ያስታገሰ መስሎት ነው። አብዛኛው የችግሩ ምንጭ ምን እንደሆነ ለማወቅ አልታደለም። ሳር ከካቲካላ የሚቀመቅመው ውሉንና ስሩን ለማያውቀው ችግሩ ነው። ሁላችንም የችግሩ መገለጫዎች ችግሩን በትክክል ምንጭ ለማግኘት አልቻልንም። ሆኖም መፍትሄውን ሊያገኝም አይችልም። ማንኛው መፍትሄ የሚመነጨው ከራሱ ከችግሩ ነው። ነገር ግን የኢትዮጵያ ችግር ወደ ችጋርነት ተሸጋግሯል። የችግር ከፍታው ችጋር ነው። ችግር ለዘመናት እንደ ኮሰ ተጣብቆ ሲኖር ወደ ችጋርነት ያድጋል። የኢትዮጵያ ችጋር እንጂ ችግር አለመሆኑን መገንዘብ ያስፈልጋል። የትናንሽ ችግሮች ምንጭ ሆኖ የሚያገለግለው ይኸው ለዘመናት የጠብናብን ችጋር ነው። ጊዜያዊን ችግር እንጂ ዋናውን የችግሮቻችን ሁሉ አውራ የሆነውን ችጋራችንን የተረዱት ጥቂቶች ናቸው። ብዙ ሳንርቅ የኛውን ድርጅት እንደ ምሳሌ መውሰድ እንችላለን። ዴርቶ ጋዳ ዋናውን ችጋሩን ከስሩ ለመመንገል ሲል ጥቃቅን ችግሮችን ችላ እያለ ሲያልፍ እያየን ነው። የዚህንም ዋጋ በገፍ እየከፈለ ነው። ጥቃቅን ችግሮች በየዘርፉ እየተመነደጉ ራሳቸውን በመቻል ወደ ችጋርነት በመለወጥ ላይ ናቸው። ድርጅቱ በለዘብተኝነት ያለፋቸው አያሌ ችግሮች እንደ ዳዋ ሊውጡት ተቃርበዋል። አሁን ትንቅንቁ በጥቂት ቡቃያዎችና በአያሌ አረሞች መካከል ነው። ቡቃያዎቹ አንዛዛት በሉኝ እንጂ በድርጅታችን ውስጥ ከቡቃያዎች ይልቅ አረሞች እንደበዙ መገንዘብ ቀላል ነው። የመጀመሪያው ዴርቶ ጋዳ ከፈነዳ ወዲህ ድርጅቱ በለዘብተኝነት ያለ በቂ ጥናት ያስገባቸው አባላት ድርጅቱን አሳልፈው ሰጥተውታል። ከነዚህ ከሃዲዎች ውስጥ አክሎግና አያና የሉበትም ማለት ቂልነት ነው። ይህንን ብሎ ሲያበቃ ሳዶፍ ሚራዥንና ዣንጊዳን አፈራርቆ ተመለከታቸው። ባንዛዛው ንግግሩ የተሰላቹ መስሎት ነበረ። እነሱ ግን በጥሞና እየተከታተሉት መሆኑን አጤነ።
አሁን ወደ ዋናው ቁም ነገር መተናል። ለመሆኑ የጥርጣሬ ምንጭ ምንድነው? ሲል ዣንጊዳ ሳዶፍን ጠየቀው። በሁለቱም ክንዶች ላይ ተመሳሳይ ምልክት አይቻለሁ። ምን አይነት ምልክት? ሁለቱም የጎሽ ቀንድ ቅርጽ ያለው ንቅሳት አላቸው። ማለት ወረቀትና ብዕር ብታቀብለኝ ስዬ ላሳይ እችላለሁ። ሳዶፍ ከሚራዥ ወረቀትና ብዕር ከተቀበለ በኋላ በችኮላ በሁለቱ ሰዎች ላይ የተመለከተውን ምስል ጫር አድርጎ ጠረጴዛው ላይ አስቀመጠው። ሚራዥና ዣንጊዳ በመገረም ምልክቱ ላይ አፈጠጡ። ያለ አንዳች ንግግር ምልክቱን ብቻ ሲያጤኑ በየግላቸውም አያሌ ሐሳቦችን ሲያነሱ ሲጥሉ ቆዩ። የስብሰባው ሰዓት እየተቃረበ ነው በማለት ሚራዥ ጸጥታውን አደፈረሰው። እነዚህ ሰዎች ብሎ ሳይጨርስ ዣንጊዳ አቋረጠው። በስብሰባው ላይ እንዳይካፈሉ ለማለት ፈልገ ነው? ተሳስተሃል። ስብሰባውን ይካፈሉ። እንደተጠራጠርናቸው ከወዲሁ ከተረዱ ነገር ተበላሸ ማለት ነው። ከዚህም ሌላ እኛ ብቻ የማዕከላዊ ኮሚቴ አባል ሆነን አባል የማገድ ስልጣን የለንም። እቅዳችን ከተረዱ ሚራዥ እንደገና ሊናገር ሲል ሳዶፍ ካፉ ላይ ነገሩን ቀማው። በስብሰባው ላይ የሚቀርቡት አካባቢንና አንዳንድ ሁኔታዎች የሚገልጹ ጥናቶች ናቸው። ቢሰሟቸው ጉዳታቸው ከፍተኛ ይሆናል ብዬ አልገምትም። እነሱ ስብሰባው ላይ እንዳይገኙ በማድረግ ከስራው ኪሳራ የላቀ ኪሳራ እንከስረው። ከነሱ ጀርባ ያሉትን እጆች እስክናውቅ በጥንቃቄ ጉዳያቸው መያዝ አለብን። ከዚህ በተጨማሪም አያና ራሱ በስብሰባው ላይ የሚያቀርበው ጥናት ስላለው የሚያቀርበውን ጉዳይ መስማቱ ጥቅም አለው። ሳዶፍ ያለን ጊዜ አጭር ነው። በዚህ አጭር ጊዜ ከነሱ ጀርባ ያለውን እጅ እስክናጠና የከበባው ሰለባ እንሆን። ሚራዥ ሳዶፍ ከሳለው ምልክት ላይ አይኖቹን ለመንቀል አልቻለ አለው። አውቃለሁ ረፍዶብናል፣ ነገር ግን ከሚመሽብን ቢረፍድብን ይሻላል። ይህንን እየተነጋገሩ ባሉበት ቅጽበት የስብሰባው ሰዓት ደርሶ ነበረ። ሶስቱም የሚራዥን ቢሮ ለቀው ወደ ስብሰባው አዳራሽ ሲገቡ ለ2 ደቂቃ ያክል ዘግይተው ነበረ። አክሎግና አያናን ወደ ስብሰባው ቀድሞ በመግባት የቀደማቸው አልነበረም። ውድ የመጽሐፍን በዜማ ቤተሰቦች ዣንቶዣራ ክፍል 11 ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቆዩን።